በደስታሽ ደስታለው ባሳብሽ ሁሌ እስማማለው እንዳልሽው ይሁን ብያለው መሄድሽን ያውችየዋለው ተሰማኝ ብቸኝነትሽ ለሄድሽው ሳልቀየምሽ ተመኘው ጥሩ አሰብኩልሽ። እየሰማኝ ነው። የራሳችን ህይወት ልንጀምር እያቀድን ያለ ነው። ስለዚህ እየመጣን አትረብሸን። አሁን ደግሞ ከሀገር ልንወጣ ነው አይደል? ፍቅር ነገርም እንደዚህ አቤል እኛ ለመዝናናት ልንወጣ ስለሆነ ባትበጠብጠን ደስ ይለናል። ሰማላ ተዋት በቃ ልጅቷን አርቲ የምርሽ ነው እንደዚህ እያደረግሽ ያለሽ? የምርሽ ነው? ትላንትና በመጣ ልጅ እየተሳምሽ ነው ለዛውም እኔ በማውቀው ሰው ላንቺ ፍቅር እንዲህ ነው? ባንዴ እንደዚህ ሁሉ ነገር ድፍርስ አድርጎ መጣል? አቤል እኔ ደስተኛ መሆን አንተ አስደስትም ነው? አንቺ አሁን የእውነት ደስተኛ ሆነሽ ነው ግን እንደዚህ እያደረግሽ ያለሽው? አይሆን እንደምታይኝ እኮ ነው እየሳኩ ነበር። እኔ እኮ ይቆርጥልኛል። ምን ሆነሽ ነው? እኔ የምወድበት አቅም ምናምን ያጥረኛል። ብዙ ጊዜ ስለታገሽኝ ነው እኔ እስካሁን እየታገሽኩሽ ያለው። እኔ በማውቀው ሰው ፊት እዚህ ስትሳሚ ሲያቅፍሽ ምናምን አንቺ አይከብድሽም? አቤል አሁንም እኮ እኛ አንተን አልጠራንህም ነበር አይደለ? የተገኘው አንተ ነህ። ይሄን ነገር እንዳታየው እኮ አልጠራንክም። የእውነት አንቺ የእውነት እየተሳምሽ ነው? ለዛውን ጓደኛ በምለው ሰው እየተሳምሽ ነው? ሰላም 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 የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ ደስ በሚል ሁኔታ ነው የመጣሁላችሁ። በጣም ደስተኛ ነኝ አሁን ባለሁበት ህይወቴ እግዚአብሔር ይመስገን። ካሉት ነገሮች ራሴን ነፃ ለማድረግና ራሴን ዘና ለማድረግ እየሞከርኩ ነው። ግን ያው አንዳንድ ሰዎች እያስከፉኝ ቢሆንም ምንም ማድረግ አይቻልም። ይበልጥ የደስታዬ ጊዜ ይበልጣል። እውነት ለመናገር እኔ አቤል እንደዚህ አይነት ስሜት ውስጥ እንዲገባ አልፈልግም። ግን ደግሞ እኔን እንደዚህ አይነት ሁኔታ ላይ ሲያየኝ አሁን ላይ ነው መውደዱና እኔ መፈለጉ እየገባው ያለው። ያ ነገር ደግሞ እኔ ራሴን ነፃ ካወጣው በኋላ የራሴን ህይወት ከጀመርኩ በኋላ እያደረገ ያለው ነገር ለኔ ጭራሽ ህይወቴን የሚበጠብጥና አሁን የጀመርኩትን ላይፍ ሊያቋርጥ ያልሆነ ነገር እንዲገባ ነው የሚያደርገው። ግን ደግሞ አቤልን እውነት ለመናገር ከዚህ በላይ ባልገፋው፣ ከዚህ በላይ ባላስከፋው፣ ከዚህ በላይ እኔንም ባይለምነኝ በጣም ደስ ይለኝ ነበረ። ግን ደግሞ አሁን ላይ ገብቶት የማይሆን ሰዓት ላይ ከረፈደ በኋላ ገብቶት አቤል ተመልሶ እኔን እያለ ነው፣ እኔን እየፈለገኝ ነው። ባለውበት ቦታ በሙላ እየመጣና እየደወለም ብዙ ነገር እያደረገ ይቅርታዬን መጠየቅ እየፈለገ ነው። ግን እንዳልኳችሁ ቤተሰብ በዚህ ሰዓት የማይሆን ነገር ነው። በፊት ቢሆን ኖሮ በጣም ደስ ይለኝ ነበር። ጊዜው ሳይረፍድ እኔ ለሱ እውነቱን ስነግረው በነበረ ሰዓት ቢሆን ደስ ይለኝ ነበር። ግን ምንም ማድረግ አይቻልም። ዛሬ ከመሳይ ጋር ነው የሚመጣላችሁ። መሳይ ለሆነ ጉዳይ ፈልግሻለሁ የተለመደው ቦታ ጠብቂኝ ብሎኝ እሱን እየጠበቅኩት ነው ያለሁት። ያው ለኔ የሚያስፈልግና ለኔ ደስ የሚል ነገር ይዞልኝ እንደሚመጣና እንደሚነግረኝም የሱ መምጣትም ለብቻውም ደስታ ነው ለኔ። ይሄ ነገር እንደሚፈጠር እርግጠኛ ነኝ። ግን ደግሞ ራሱ ዛሬ ላገኝሽ ፈልጋለሁ። ለቤተሰቦቻችንም መናገር የምፈልገው ነገር አለ። ተዘጋጅተሽ ጠብቂኝ ብሎኝ እስከዛን እናንተን ውድ ቤተሰቦቼን ሰላም ለማለትና ያለውን ነገር እስከዛ ላውራችሁ ብዬ ነው ቀድሜ የመጣሁት። መሳይ ከምላችሁ በላይ አሁን ላይ በጣም ደስተኛ የሆንኩበት ልጅ ነው። ከሱ ጋር ስገናኝ ሰላሜን አገኛለሁ። የምናወራቸው ነገሮች በሙላ ሁሉም ነገር እለት ተለት እየተገናኘን ያለ ነው። በአካልም እሱን የማግኘት ጉጉቴ ራሱ በጣም እየጨመረ ነው ያለው አሁን ላይ። በጣም ጥሩ ልጅና ሰላምተኛ ልጅ ስለሆነ ይበልጥ እኔ ከሱ ጋር መቅረብና ከሱ ጋር መሆን እንዳለብኝ እንዲሰማኝ እያደረገ ነው። በጣም ነው ማመሰግነው። አቤል ያው እንኳን ሲናገረው እሱን ሲወቅሰው ምንም አላለውም። ለኔ ከመከራከር ውጪ እኔን እንዴት እንደዚህ ያልከኝ፣ እኔን እንዴት እንደዚህ ትለኛለህ ብሎ እንኳን ምንም ሊናገረው አልቻለም። የአቤልንም ስሜት ጠብቆ የአቤልን ንግግር ራሱ ከክፉ ሳይቆጥረው ምንም ሳይለው ነበር ነገሮችን እየፈታው። ከዛ በኋላም በስልክ ስናወራ ልክ ነው የሚላቸው ነገሮች ልክ ነው። ግን ደግሞ በቃ መጀመሪያም እንዳልኩት ጊዜው አልፏል። አሁን ላይ ማስተካከል ስለማይችል ነው። ግን በቃ ከዚህ በኋላ እሱም ዳግመኛ አቤልን ማግኘት አይፈልግም። እኔም እንዳልኳችሁ ከአቤል ጋር ተገናኝቼ
መጨቃጨቅ አልፈልግም። በሰላም ከተገናኘን እንዳልኳችሁ ሄርሜላ፣ ሚኪያስ በቃ ሊያገናኙን የሚችሉ ልጆች እነዚህ ናቸው። ከሚኪያስ ጋርም ጓደኛ ናቸው። የሚያገናኘን ይሄ ነበረ። ሚኪያስ በእኛ ምክንያት በሄርሜላ ምክንያት ብዙ የሚጣላ የሚጋፋ ልጅ ነው። ዛሬ ላይ ደግሞ ከአቤል ጋር ከዚህ በላይ እንዲጣሉና ያልሆነ ግንኙነት እነሱ ላይ እንዲፈጠርም አልፈልግም። ሚኪያስ በጣም ጥሩ ልጅ ነው። ከአቤል ጋር ግንኙነታቸው ደስ ይላል። በነዛ ጉዳይ ሄርሜላና ሚኪያስ ባሉበት ቦታ ካለ ከዚህ በኋላ ከአቤል ጋር መገናኘት ምንችለው እዛ ቦታ ላይ ብቻ ነው። ከዛ ባለፈ ግን ከአቤል ጋር ዳግመኛ እኔ ተገናኝቼ መጨቃጨቅም ሆነ መነጋገር አልፈልግም። ብቻ በዚህ ሰዓት በቃ መሳይ ጋር ነው መሆን ፈልገው፣ ከመሳይ ጋር መዝናናት፣ ከመሳይ ጋር መሆን፣ ማውራት፣ መገናኘት የሁላ ነገር ደስ የሚለው በዚህ ሰዓት ከመሳይ ጋር ነው። ስሙን እያነሳው መጣላችሁ። ዲነክ ሰቨን ያንተው መጣች ወደዚህ ሰላም አለን። ሰላም በላችሁ። እየናፈካቸው ነው። ይሄ ፊት ተረጋግመባቸው አይደል? ሰላም ቤተሰብ እንዴት ናችሁ? አለውን እግዚአብሔር ይመስገን። ቆይታ ምናምን ሁሉ ሰላም። እንግዲህ ተረጋጋሚ ጊዜ እየመጣ ነው። ቻሉ ዛሬ ይሄ ፊት ይልመዱት ይቻሉት። አይደ በጣም ደስተኛ ናቸው። ባይዘው ሁሉም ከምል በላይ በጣም ተቀብለውካል። የኔንም ደስታ የምትጠብቅ ልጅ ስለሆንክ በጣም ደስተኛ ናቸው። ኮሜንቶች እያነበብክ ከሆነ ብዙ ነገር ሙሉ ለሙሉ በጣም ደስተኛ ስለሆኑ በጣም ደስ ብሎናል። እናንተ ደስተኛም ስለሆናችሁ እኔ በጣም ደስ ብሎኛል። እውነት በጣም ነው የማመሰግናችሁ። ዛሬ እንዴት ነው ቀድመሽ ቤተሰቦቼን ይዘሽ ጠብቂኝ ያልከኝ ለምንድን ነው? ምንድነው ወደ ጉዳይ ቀስ በምን እንደዚህ ነው? እኔ ለቤተሰብ ተናግረሻል እንዴ? እነሱ ካላወቁ ምን ትርጉም አለው? እነሱ ነው ማጓጓ። አዎ በጉጉት እየጠበቁ ነው። ከዚህ በኋላ እኮ እኩል ነው የምንሰማው ቤተሰቦቼ። አዎ እኔም እኩል መስማት ስላለብን ቀድመ ብትነግረኝ እየነገርኳቸውና ደስተኛ አድርጌያቸው ጠብቅ ነበረ። ግን ደግሞ ቀድሞ አልነገርከኝም። ምንም ማድረግ አይቻልም። አሁን ግን ወይ ንገረኝ፣ እኔ አታጓጓኝ። ምንድነው? ምን መሰለሽ እንግዲህ ከቤተሰብ የሚደበቅ ነገር የለም ብለሻል። ከዚህ በኋላ እኔና አንቺማ ሚስጥር የለም። ለቤተሰብ ማለት እንዴት ተብለ እንደዛ ነው አይደል? ሁሉም ነገር ማወቅ አለባቸው። ምክንያቱም ቤተሰብ ማለት በጣም የሚመክሩክ ያለውን ነገር አብሶ ለኔ በተለይ ለሴቶች ልጆች ብዙ የሚመክሩን ነገሮች አሉ፣ ብዙ የሚቀበሉን የማይሆኑ ነገሮችንም ደግሞ ይሄ ነገር አይሆንም፣ የነሱ ምክር እውነት ምንም ነገር ጠብ ብሎ አያውቅም። እኔ ብዙ ነገር ሲሉኝ አቤል አይሆንሽም፣ ይሄ ነገር እንደዚህ አይሆንም እያሉኝ ዝም እየገፍቼ ነበረ ሲሄድበት የነበረው። ግን ዛሬ ላይ እውነት እነሱ መስማት እንደነበረብኝ ዛሬ ላይ ተረድቻለሁ። እንኳንም ሰማዋቸው፣ በመሀል እንኳንም አንተን አገኘውክ። ብቻ በጣም ደስተኛ ነኝ እኔ አሁን ላይ። ንገረኛውን አታጓጓኝ፣ ለብረማን ነግረኝ እንዴ። እሺ በመጀመሪያ ጀራ አንድ ጥያቄ ልጠይቅሽ። ጥያቄ ማለት ፍቃደኛ ነሽ? አዎ። ምንድነው? ያው ያንቺ መልካም ፍቃድ ከሆነና ፍላጎትሽ ከሆነ ያንቺ ስሜት አከብራለሁ። ይህን ጥያቄ ልጠይቅሽ የቻልኩት አሁን እያሳለፍሽ ባለበት ሁኔታ እያሳለፍሽ ያለሽ ሁኔታ በመመልከት ነው። ያው ብዙ ነገር አብረን ጊዜም ለማሳለፍ አልቻልንም። አቤላም አለ በዚህ በኩል ምናምን ብቻ እያስጨነቀሽ ነው። እሱ ከቻልሽ እሺ ካልሽ ፍቃድሽ ከሆነ ከሀገር ወጥተን በተወሰነ ጊዜ እየቀለድክ ነው? ከምሬ ነው። ኧረ አትቀልድ በእውነት። እንዴት አሰብከው? በቃ ሌሊት ሙሉ ሳስብ አልነጋ ብሎኝ እስኪ ነጋ ቾክዬ ነው ለመንገር። አይ በጣም ነው ደስ ይለኝ እኮ የምር መጠየቅም የሚያስፈልግ ጉዳይ አይደለም። እኔ እንጃ የማሰብህ በአጭር ጊዜ እውነት አልነገርኩም። በእርግጥ ሰሞኑን ከአቤል ጋር ምንም እያሳለፍንም ቢሆንም እየጨቀጨቀኝ እንደሆነ አክል እንደደበረኝ እንኳን አልነገርኩም። ግን ውስጤን ተረድተኸኝ ይሄን ነገር ማሰብህ በጣም ደስ ይላል። ያው ይሄንን መረዳት አያቅተኝም። ብዙ ነገር አብረን አሳልፈናል። ግን አሁን እንድትረጋጊ ሰላም እንድታገኝ ነው ፈልገው። በቃ ኡፍ ብለሽ የራስሽን ጊዜ እንድታዳመጭ። ይሄ ማድረገው ለኔ ስሜት ብዬ አይደለም፣ አንቺን ከዚህ ሙድ ከዚህ እንትን ለማውጣት ብዬ ነው። እኔ በጣም ነው ደስ የሚለኝ የምር በእውነት የምሬ ነው። በጣም ጠርተሽ ነው እንዴ? አቤል ማን እንዴ? እኔ ጠርቶት እንዴ ነው ማርቲ
እንዴት ነሽ? ሰላም ነው አለ አለሽ? እጄን አውርደሽ እንዴት መጣክ? ጠርተሽው አይደለም አይደል? እኔ አልጠራሁትም፣ አልተደዋወልንም፣ ጭራሽ አላወራሁትም። ማርቲኒ ነው እጄን አውርደሽ ከኔ እሱን እያስበለጥሽ ነው። እንደዛ አይደለም አቤል፣ ግን ደግሞ መሆን ያለበት ነገር ነው። ለምን መጣክ? አንቺን ፈልጊ። እንዴት እዚህ እንዳላወቅ? ምን ሆነሽ ነው ግን እንደዚህ እየፈለኩሽ ግን እኔ ላለመፈለግ ምንድነው እንትኝ? ደግሞ አውቄብሻለሁ እኔን ለማስቀናት እሱን እንደጠራሽ ማለት ነው፣ ጓደኛዬን እንደጠራሽ። ስለዚህ አሁን ይበቃል። ተመሬበታለሁ፣ ተናድጃለሁ፣ ቀንቻለሁ። ይሄው በቃ አሁን ከኔ ጋር አቤል አንተ ይብቃ። አልበዛም? አልበዛም? ታው ጓደኝነታችን አታበላሽ። አልበዛም? ለምንድን ነው የምትረብሽን? ነገረች ልጅቷ። ምን ይሆንክ ነው አቤል? ብትፈልግ ድሮ ነው እሺ ብላ ትሄድ ነበር። ይሁሉ ክርክር ምን አመጣው? ለምን እንደዚህ ታደርጋለህ አቤል? ለምን ትረብሸናለህ? እስኪ በእናትህ አንተ በመሀል የመጣው እኮ አንተ ነህ። ይኸውልህ ስማኝ፣ አንተ እንደ ጓደኛም ሁላ ላይ ነው የጓደኛን የምትመኝ በጣም መጥፎ ሰው ነህ። የምሬን ነው። ምክንያቱም የጓደኛን እሱ አሁን ምንም አልልህም፣ ግን ማርቲ በቃ አሁን እኔን ለመማር ወይ ደግሞ እኔን ለማስተማር ብዙ ነገር እያደረግሽ ነው። በቃ ተመሬበታለሁ። አንቺ ሰው እንደሚፈልግሽ ማውቅ ያለው በቃ አይምሮክ ለራስህ የሆነ ነገር ካሰበ እሱ ልክ ነው ብለህ ለምን እንደምትቀጥልበት አቤል፣ እኔ አንተን ለማስተማርም ሆነ ምንም ለማድረግ አይደለም። በቃ እኔ የራሴን ህይወት ጀምሬያለሁ አይደለ? አንተ እንደማትጠቅመኝ ተረድቼ እኔ የራሴን ህይወት ጀምሬያለሁ አቤል። ግን ባለሁበት ሁላ ለምን ትከታተለኛለህ? በሁለት ሳምንት ውስጥ እኔ እንዴት እንደዛ የምትወጂው ሰው በሁለት ሳምንት እኔ በጣም ደስተኛ ነኝ። ከሱ ጋር ባለሁበት ሁኔታ በጣም ደስተኛ ነኝ አቤል። እያስመሰልሽ ነው። እኔ እያስመሰልሽ እንደሆነ አውቃለሁ። በቃ እኔ እኮ አሁን ይቅርታ እያልኩሽ ነው። እንደዚህ ተንበርክኬ እንደዚህ ውርድ ብዬ ይቅርታ እየጠየኩሽ አሁን የምታውቂው አቤል ነው ይሄ ያ የምታውቂው አቤል ነው እንደዚህ ባንዴ ተቀይሮ እንደዚህ የምትይው። እኔ እኮ አሁን ካንቺ ጋር ልሁን እያልኩሽ ነው። በቃ ከሱ ጋር የጀመርሽውን የቃቃ ጨዋታ ይብቃ እያልኩሽ ነው። የምን ቃቃ ነው የምትለው አቤል? አነጋገርን አስተካክል አቤል። እኔ ላንተ ብዙ እየተናገርከኝ ነው አቤል። እኔ እኮ ምን ሆነሽ ነው? አንዳንዴ ሰውም ይደክመዋል በይ እንጂ ምን ሆነሽ ነው ማርቲ? እወቂኝ፣ ስሜትሽ ደስታሽ ያለው እኔ ጋር ነው፣ ከኔ ጋር ነው። እኔ እኮ አሁን በቃ ይቅርታ እንባባል፣ በቃ የምታስፈልጊኝ ነኝ ሰው ብዬሽ ነው እኮ አሁን እየተከተልኩሽ እየመጣለሁት አቤል። ሰው እንዲያስቀየመው ፈልገው ይኸውልህ፣ እሷን በትህትና እያስረዳች ያለችው ይኸውልህ፣ ከዚህ በፊት ግንኙነት ነበራችሁ አይደል? እኔ በሴት ምክንያት ጓደኛዬ ስለሆንክ ነው እንደዚህ። በሴት ምክንያት አልጣላም እንጂ ማለት ነው እኮረኩማለሁ። ትናንትና ባመጣሽው ልጅ ማለት ቀየሪ መቼማችን ገብቶሻል አይደል? ይኸውልሽ እኔ ሌላ ሰው እንደሚፈልገኝ እየነገሩሽ አለ ታውቂያለሽ፣ ግን ደግሞ እኔ አንቺን እየፈለኩሽ ነው። እሺ ዛሬኛ አቤል እዚህ ጋር የተገናኘ ነው ከእንደዚህ አይነት ጭቅጭቅ፣ አንተም ደግሞ እኛ ጋር እየመጣ ከምትረብሸን ይሄን ሁላ ነገር እንኳን ሰልችቶት ከሀገር ለመውጣት እያሰበ ነው። ግን ደግሞ አቤል ይሄን አክል ርቀት እንድንሄድ ባታረገን ደስ ይለኛል። ቤተሰብ ሁሉ ከማጋ ነው ከሀገር መጣ አቤል አይገባም። ከኔ ጋር ነው የምትወጣው። በቃ አትረብሸን እንዴ! ህይወትን ጀምር አቤል። ለምንድን ነው ሰውን የምታስቸግረው? የምትናገረው ደግሞ የሆነ ቀን ይቆጫል። ብዙ የምትናገረው ነገር አለ አቤል። እኔ ምንም የምናገር ሰው አይደለም። ማፈር ያለብህ አንገት በተተና ነው እያወራሁ ያለው። አንተ እኮ አሁን ይኸውልህ ለትንሽ ጊዜ ነው ካንተ ጋር እየሆነች ያለችው። እቺ ልጅ ፈቅዳ አይደለም ሰምተኛል አይደል? አምናታለሁ። ይኸውልህ አንተ አትነግረኝም አቤል። ይኸውልሽ ማርቲ አሁን ከሱ ጋር የጀመርሽው ዝም ብሎ ነገር ተራ ነገር ትተሽ ከኔ ጋር ነች። እኔና አንቺ ይድሩ የጀመርነው ላይፍ ደስተኛ እንደሆንን እኔና አንቺ እንደምንከባበሩ አቤልና ማርታ እንሁን እንሂድ። አቤል የመጣው መንገድ ልታቋርጥ ነው። ሂድ። እኔና አንሷ እያወራን ነው። ወይ ቆመት ሰማናለህ? ላወራት ነው የጠራሁት። ፈልጌ ነው የመጣሁት። ላወራት ነው የጠራሁት አቤል። ቆመት ሰማለህ? አይ ማታ አቤል ምንድን ነው እያወራክ ያለው? እኔ ምንም እየገባኝ አይደለም። እንደዚህ አይነት ልጅ እንዳልሆንክ አውቃለሁ፣ ግን ደግሞ ይሄን ነገሮች ለምን ነው የምታረገው? የኔን ደስታ ለምን ታደፈርሰዋለህ? ስለማከብርሽ ነው እንጂ እኮ ማለት ነው። እሱን እዚህ ጋር አስቀምጬ ይዤሽ መሄድ እችላለሁ። እውነቱን ልንገርሽ አይደል? ስለማከብርሽ ነው ዝም ያልኩት። እሱንም ችዬ የፈለገው ነገር ሲያወራ ዝም የምለው እና ደግሞ እኔ ጓደኛዬ እንደሆንሽ ከኔ ጋር ብዙ ላይፍ እንዳሳለፍሽ እያወቀ ነው መጥቶ አሁን ላይ እየበጠበጠ ያለው። ስለማከብርሽ ነው ሌላ እንጂ በሴት ልጅ ምክንያት ተጣላ አቤል ምናምን መባሉ አልፈልግም። ይሄ ልጅን የሆነ ነገር አቤል አለቀ እኮ የነበራችሁ ነገር አለቀ። በመሀል ጣልቃ አልገባሁም። መግባት ብችል ኖሮ ያኔ ሰታወራኝ መግባት ይችል ነበር። ስማኝ አላለቀም። በቃ የጓደኛ ጦስ ነው አንተ ሲጀመር እንደዚህ ነው ነገር ካንተ አልጠበቅም። አቤል በቃ ይበቃል። በቃ አትከራከረው። አልፈልግም ማለች ምን ትበለ ልጅቷሽ ካንደበት ቃል ወጣሽ። ምን አርጊ ነው የምትላት? አሁን ጊዜያችን እናሳልፍ ልናወራ ነው።
ልናቅር ስለወደፊታችን ልናወራ ነው የተገናኘነው አይደል? አንተ መተን አሁንም ጭቅጭቅ ሰልችቶናል። አቤል ለምን እንደዚህ ትሆናለህ? ራስን አድምጥ። የራሳችን ህይወት ልንጀምር እያቀድን ያለ ነው። ስለዚህ እየመጣን አትረብሸን። አሁን ደግሞ ከሀገር ልንወጣ ነው አይደል? የእኔ ፍቅር ንገሪው እንደዚህ አቤል፣ እኛ ለመዝናናት ልንወጣ ስለሆነ ባትበጠብጠን ደስ ይለናል። ትሰማለህ? ተዋት በቃ ልጅቷን ማርቲ የምርሽ ነው እንደዚህ እያደረግሽ ያለሽ? የምርሽ ነው? ትላንትና በመጣ ልጅ እየተሳምሽ ነው? ለዛውም እኔ በማውቀው ሰው ላንቺ ፍቅር እንዲህ ነው? በአንዴ እንደዚህ ሁሉ ነገር ድፍርስ አድርጎ መጣል? አቤል እኔ ደስተኛ መሆን አንተ አስደስትም ነው? አንቺ አሁን የእውነት ደስተኛ ሆነሽ ነው ግን እንደዚህ እያደረግሽ ያለሽ? ይሄው እንደምታይኝ እኮ ነው እየሳኩ ነበር። እኔ እኮ ይቆርጥልኛል። ምን ሆነሽ ነው? እኔ የምወድበት አቅም ምናምን ያጥረኛል። ብዙ ጊዜ ስለታገሽኝ ነው እኔ እስካሁን እየታገሽኩሽ ያለው። እኔ በማውቀው ሰው ፊት እዚህ ስትሳሚ ሲያቅፍሽ ምናምን አንቺ አይከብድሽም? አቤል አሁንም እኮ እኛ አንተን አልጠራንህም ነበር አይደለ? የተገኘው አንተ ነህ። ይሄን ነገር እንዳታየው እኮ አልጠራንክም። የእውነት አንቺ የእውነት እየተሳምሽ ነው? ለዛውን ጓደኛ በምለው ሰው እየተሳምሽ ነው? ማለት አይከብድሽም? እኮ ያለማ ያስተዋወቅኳችሁ ጓደኛ ያረኳችሁ ነው አይደለም እኮ። አንቺ አይከብድሽም? አንተ አንዴ ዝም በል። እኔ በሴት ልጅ ምክንያት ተጣላ እንዳይባል ይኸው ለኔ እናንተ ሌላ ነገር ውስጥ ተጣገባ ውስጥ መግባት አልፈልግም። በሴት ልጅ ምክንያት እሺ፣ አውራ ሰው ወሰናለች። አውራ ሲደክመት አይከብድሽም? እሺ አቤል፣ ትንሽ ጊዜ ማውራት ያለብን ነገር አውርተህን ሂድና እኛ ለቤተሰቦቻችን እየነገርን ነው የነበረው ነገር አለ። የምሬን ነው። እኔ አሁን ከሱ ጋር እኮ መጣላት ወይ ደግሞ ሌላ ነገር ውስጥ መግባት ምናምን አቅቶኝ አይደለም። ማንም ከማንም አያንስም ምናምን አስቀይሞ ይሄዳሉ። ግን አንቺን ስለማከብርሽ ነው እስካሁን እየታገስኩሽ ያለሁት። እየታገስኩትም እንደፈለገ ሲሆን እየታገስኩትም ያለው ግን ለአንቺ ፍቅር እንዲህ ነው ማርቲ? እስኪ ንገሪኝ። የምሬን ነው። እኔ አሁን ምን አደረኩ አቤል? እኔ ለአንቺ ስላሰብኩ ፍቅርንማ ሳይቼክ ነበር እኮ ባንዴ አንቺ ማስመሰል ነው ያንቺ ፍቅር። እስኪ ንገሪኝ ባንዴ ለይመታው ሲኔን አውራኛል። አስጨነቃት በጣም ካንተ ጋር ለምን አወራለሁ? እኔ ካንተ ጋር ምን አለኝ? ይኸውልህ እኔ እንድጨቀጭቅህ አልፈልግም። በቃ ልጅቷን ሰላም ታጊ አረፍት በል እስቲ። ይኸውልህ በአንድ ቀን በአንድ ሳምንት የምትለው እየደጋገምኩ ነው እሱ ነገር ፍቅር። ይኸውልህ ከሁለት ወገን ካልሆነ ምንድነው 4 አመት 5 አመት ልቆይ ትችላለህ። ያኔ ትፈልገህ ነበር አንተ ግን ሌላ ሰው ነበር የምፈልገው። ልጅቷ ትጎርታለች። ስለዚህ አሁን ከልቡ የሚፈልጋት ወንድ አግኝታለች። እሷን ትፈልጓለች። ፍቅር ከሁለት ወገን ነው አይደል? ስለዚህ ፈጣሪ ካለኝ እኔና እሷ ፍቅር የማይሄድበት ርቀት የለም። ገባህ? ስለዚህ ታገርምሽ ጊዜ ጌታ የሚባል ነገር አለ። አንቺ አሁን እንደዚህ እኔ ላይ እንደቀለድሽ ይኸውልሽ ቀን እኮ አለ። አንቺ አሁን እኔ ላይ እንደዚህ እንደቀለድሽ በጓደኛዬ ፊት እንደዚህ እንዳሳቅሽብኝ ወይ ደግሞ እንደዚህ እንደፈጠርሽ የኔም ቀን ይመጣል። ችግር የለውም። እኔ ግን አቤል እንደዚህ ልትለኝ እኮ እኔ ምንም አላደረኩም። ስለምታስፈልጊ ነበረ እንደዚህ እየተከታተልኩሽ እንትን እያልኩሽ ያለው። ስማኝ አቤል፣ ክብር የለህም። አሁን በአንተ ምክንያት ሀገር ልንቀይር ነው ያለነው። ይሄ ስሰማ አይምሮ የሆነ ነገር እንትን አይልም። ሀገር ልንቀይርበት ትመጣለህ ተከትለን አሁንም ትረብሸናለህ። አንዴ ስማኝ፣ ይኸውልህ ካንተ ጋር መጣላት አልፈልግም። ከኔ ጋር መጣላት ካልፈለክ ማለት ነው። እሺ እኔ ማውራት የምፈልገውን ነገር እኔን አውራኝና አቤል መሄድ ካለብህ አንተን ፈልጌ ሳይሆን እሷን ፈልጌ ነው የመጣሁት። ሰምተኛል አይደል? የሌለብኝ ጸባይ እንትን እያልከኝ ነው። ይኸውልህ ስማኝ፣ እኔ ምናልባት እንደዚህ ዝም ስል ዝም ብሎ ሰው እንዳልመስለን እግዚአብሔርን ላስቀየመህ እችላለሁ። የምሬ ነው። ግን በሷ በኩል ስለማከብራ ነው። ምናልባት እንደዚህ ቀለል ብዬ የታየሁት ለምወደው ሰው ነው። እሺ ማርቲ፣ እንደዚህ አይገባም። የምሬ ነው። አንቺ በምታውቂው ፊት ወይ ደግሞ የምታውቂያት ጓደኛሽ በምታያት ፊት እኔና እሷ እንደዚህ ብናረግ ምን አይነት ስሜት እንደሚሰማሽ ራስ ታውቂዋለሽ። ግን እኔ ታግሼሽ ነበር። ለማንኛውም አመሰግናለሁ። ለኔ እንደዚህ አይገባኝም ነበር። መልካም እንግዲህ እንዳልከው ይሄን ነገሮችን እንዲቋጭ ለትንሽ ጊዜ እንዳልከው መውጣት ካለብን እንውጣ። በቃ እኔም እያልኩሽ ያለሁት ይሄ ነው። በቃ ይሄ ነገር እንዳይፈጠር ሁሌ እሱም እየመጣ አንቺን ማስጨነቅ፣ እኛንም መረበሽ፣ የኛንም ጊዜ መበጥበጥ የለበትም አይደል? እኔ ጓደኛዬ ነው። ምንም ተናግሬው ጮክ ብዬ ማውርቼው አላውቅም። ምክንያቱም ጓደኝነታችን ስለማስብ ብዙ ነገር ስላሳለፍን በቃ ከአንቺም ጋር የነበራችሁ ነገር አንቺን አክብሬ ነው። ሁለት ጓደኝነት አለ እዚህ ጋር አንቺ ያለሽ፣ ለዛ ነው። ስለዚህ ቢበቃ ይሻላል። ይሄ ነገር ልጁ ሊፈታን አልቻለም አይደል?
ስለዚህ ለትንሽ ጊዜ እሱም እንዲረጋጋ በቃ የሆነ ሰዓት ይቆርጥለታል። ስለዚህ ከሀገር መውጣት ነው ያለበት። እዚህ ሀሳብ ተስማምተናል አይደል? አዎ በቃ